አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ጥር 26 ቀን 969 ዓመተ ምህረት የኢትዮጵያ ርዕሰ ብሔር የነበሩት ብርጋዴር ጀነራል ተፈሪ ባንቲ በታላቁ ቤተ መንግሥት ውስጥ በአፋኝ ጥይት ተገደሉ። ርዕሰ ብሔር ተፈሪ ባንቲ ይህ እርምጃ ከመወሰዱ በፊት ከቢሮ ጠረጴዛቸው ላይ በርካታ የሥራ ዕቅዶች ቀርበውላቸው ነበር። አንደኛው የዛምቢያ የነጻነት ቀን ክብረ በዓል ላይ ለመገኘት ቀጠሮ ነበራቸው። ሁለተኛው ለደርጉ ከፍተኛ አመራሮች ጥር 26 ቀን ልዩ ማብራሪያ ለመስጠት ከሰዓት በኋላ ሰፊ ቀጠሮ ይዘው ነበር። በቀጣዮቹ ቀናት በርካታ የጉብኝት ፕሮግራሞች የነበራቸው ርዕሰ ብሔር ብርጋዴር ጀነራል ተፈሪ ባንቲ የደርጉ ምክትል ተቀዳሚ ሊቀመንበር የነበሩት መንግሥቱ ኃይለ ማርያም ባቀነባበሩት ድብቅ ሴራ ከተቀመጡበት ስብሰባ ተጠርተው ከ6 የደርግ አባላት ጋር እርምጃ ተወሰደባቸው ወይም ተገደሉ። ብርጋዴር ጀነራል ተፈሪ ባንቲ ደርግ ሥልጣን ከያዘ በኋላ ሁለተኛው ሊቀመንበር ነበሩ። ደርግ የመጀመሪያውን ሊቀመንበሩንና የመከላከያ ሚኒስትሩን ሌተናንት ጀነራል አማን ሚካኤል አንዶምን ለደርጉ ታማኝ አይደሉም፣ እንዲሁም ኤርትራ ሄደው ከፍተኛ ቅስቀሳ አድርገዋል ተብለው ነጥብ ከያዙባቸው በኋላና እርሳቸውም ከተገደሉ በኋላ በምትካቸው ጀነራል ተፈሪ ባንቲን ሾሟቸው። ጀነራል ተፈሪ ከሁለተኛ ክፍለ ጦር አዛዥነታቸው ከነበሩበት አስመራ ወደ አዲስ አበባ ተጠርተው በ1967 ዓ.ም የደርግ ሊቀመንበርነቱን ሹመት ተቀበሉ። ከሁለት ዓመት በኋላ በደርግ አባላት ስብሰባ ኃላፊነትንና ተግባርን ለመወሰን በወጣ አዋጅ ከፍተኛው ሥልጣን በእጃቸው ገባ። የደርግ አባላት በተለያዩ የፖለቲካ አመለካከት ያላቸው በ1969 ዓመተ ምህረት የደርግ አባላት የመንግሥቱና የዓለማየሁ ኃይሌ ቡድን ተብለው በጎሪጥ ይተያዩ ነበር። ብርጋዴር ጀነራል ተፈሪ ባንቲ የነ ዓለማየሁ ቡድን አባል ነበሩ ተብለው ይገመቱ ነበር። ጀነራል ተፈሪ ባንቲ ሥልጣኑን ከያዙ በኋላ ኮሎኔል መንግሥቱ ኃይለ ማርያም ሥልጣን አልባ ሆኑ። እንደውም ጀነራል ተፈሪ ባንቲ ኮሎኔል መንግሥቱን ለማስወገድ እርሳቸውም ሥራውን ይሠሩ ጀመር። የዚህን ጊዜ ጓድ መንግሥቱ ከመንበሩ ከመባረራቸው በፊት የመጨረሻ ያሉትን እርምጃ ለመውሰድ ቀን ቆረጡ፣ ቀን መረጡ። ጥር 26 ላይ ደረሱ። ጥር 26 ቀን 17ቱ የቋሚ ኮሚቴ አባላት እንደተለመደው በጀነራል ተፈሪ ባንቲ ሰብሳቢነት ተሰብስበዋል። ከቋሚ ኮሚቴ አባላቱ ሌላ በአስረጅነት የደርግ አባሉ ሻምበል ፍቅረ ሥላሴ ወግደረስ ስለ እድገት በኅብረት ዘመቻ ሪፖርት እንዲያደርጉ ተጠርተዋል። ስብሰባው እንደተጀመረ ኮሎኔል መንግሥቱ ከጎንደር ስልክ ይፈልገኛል ብለው ከስብሰባው አዳራሽ ወጡ። በደቂቃዎች ውስጥ የደርግ ቋሚ ኮሚቴ አባላት የተሰበሰቡበት ክፍል በወታደሮች ተከበበ። የታጠቁ ወታደሮች በሩን ከፍተው እነዚያን የደርጉን አመራሮች እጅ ወደ ላይ ብለው በቁጥጥር ስር
አዋላቸው። ጀነራል ተፈሪ ባንቲና ሌሎች 6 የደርግ አባላትን ለይተው በሌላ በር አስወጥተው በጋራዥ ውስጥ አስገብተው ቆለፉባቸው። ሊቀመንበር ብርጋዴር ጀነራል ተፈሪ ባንቲ፣ የደርጉ ዋና ጸሐፊ መቶ አለቃ ዓለማየሁ ኃይሌ፣ የሕዝብ ደህንነት መረጃ ዘርፍ ኃላፊ ኮሎኔል ሆሩዌል ደስላሴ፣ የውጭ ጉዳይና የሕዝብ ማስረጃ ኃላፊ ሻምበል ሞገስ ወልደ ሚካኤል፣ ሌትናንት ኮሎኔል አስራት ደስታ፣ የ10 አለቃ ኃይሉ በላይ፣ ሻምበል ተፈሪ ደነቀ የተባሉት የደርግ አባላት በጋራዥ ውስጥ እንዳሉ ወዲያው ተገደሉ። ከዚህ በኋላ ኮሎኔል መንግሥቱ ኃይለ ማርያም ያሰቡት ሴራ፣ የወጠኑት ውጥን ተግባራዊ መሆኑን ካረጋገጡ በኋላ አብዮታችን ከመከላከል ወደ ማጥቃት ተሸጋገረ ብለው በሬዲዮ ተናገሩ። ኮሎኔል መንግሥቱም ያንን ዕለት ርዕሰ ብሔርነቱን፣ የጠቅላይ ጦር አዛዥነቱን ሁሉ ጠቅለው ያዙ። ደርግ ከዚያ በኋላ የጓድ መንግሥቱ ብቻና ብቻ ሆነ። ጀነራል ተፈሪ ባንቲን የሚያውቋቸው እንደሚናገሩት መንግሥቱን ካልቀደምኩት ይቀድመኛል ይሉ እንደነበረ ገልጸዋል። እንዳሉትም ቀድሟቸዋል። ጓድ መንግሥቱ በፖለቲካ የሚቀናቀኗቸውን በሙሉ አንድ ባንድ ለቅመው ጨርሰዋቸው እርሳቸው ዘመነ ሥልጣናቸውን በአምባገነንነት ከሀገር እስከወጡበት ድረስ ዘልቀዋል። አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879